ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሰላምና የእርቅ ኮሚሽን በኢትዮጵያ ወንጌል አርነት ቤተክርስቲያን ዋና ጽሕፈት ቤትና በኢትዮጵያ ወንጌል አርነት ቤተክርስቲያን የአባ ኮራን አጥቢያ መካከል የተፈጠረውን አለመግባባት መፈታቱን አስታወቀ። የሴቶች ጾታዊ ጥቃት እንዲቆም ተጠየቀ። ከውጭ በቦነስ አይረስ ከተማ በተካሄደው የ2025 የወንጌል ፌስቲቫል በሺዎች የሚቆጠሩ ታዳሚያን መሰብሰባቸው ተገለጸ። መረጃዎቹን የሱስና ያስ ወደ እናንተ ያደረስኩኝ አብራችሁ ቀጥርካለሁኝ አብራችሁኑ ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሰላምና የእርቅ ኮሚሽን በኢትዮጵያ ወንጌል አርነት ቤተክርስቲያን ዋና ጽሕፈት ቤትና በኢትዮጵያ ወንጌል አርነት ቤተክርስቲያን የአባ ኮራን አጥቢያ መካከል የተፈጠረውን አለመግባባት መፈታቱን አስታወቀ። ህዳር 17 2018 ዓ.ም በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ዋና ቢሮ በተደረገው የእርቅ ጊዜ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የካውንስሉ ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ፣ የካውንስሉ የሰላምና እርቅ ኮሚሽን አባላት፣ የቤተ እምነቱ ተወካዮችና የአጥቢያ ተወካዮች በተገኙበት የተፈጠረውን አለመግባባት መፍታት ተችሏል። ረጅም ጊዜ ያስቆጠረው ግጭት የቤተክርስቲያኒቱ የወንጌል ስራ ላይ እንቅፋት እንደሆነ በእርቅ ስርዓቱ ላይ ተገልጿል። በመጨረሻም ይቅርታውን እንዲሰጥና እገዳው እንዲነሳ ስምምነት ላይ ተደርሷል። የእርቁ ስምምነትን በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የካውንስሉ ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ፣ የካውንስሉ የሰላምና ኮሚሽን አባላት፣ የቤተ እምነቱ ተወካዮችና የአጥቢያ ተወካዮች በተገኙበት ተነቦ ተሳታፊዎች ሁሉ ፈርመውበት ህጋዊ ሰነድ ሆኗል። በመጨረሻም በካውንስሉ ጠቅላይ ጸሐፊ ጸሎት የእርቅ ስነ ስርዓቱ ተጠናቋል። መረጃውን ከካውንስሉ አገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ቦርድ ስብሰባውን በጉዲና ቱምሳ ሁለንተናዊ ስልጠና ማዕከል አካሄደ። በስብሰባውም የቦርዱ ሰብሳቢ ቄስ ታጠቅ ክፍሌ የቦርዱን አባላት እንኳን ደህና መጣችሁ ብለው ከተቀበሉ በኋላ የእግዚአብሔርን ቃል አካፍለዋል። በመቀጠልም የቤተክርስቲያኑ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ ባለፈው ዓመት በልጆችና ወጣቶች አገልግሎት የተሰሩ ስራዎችና የቦርዱን ትኩረት የሚሹ ጉዳዮችን አቅርበዋል። ቦርዱም የቀረበውን የስራ ክንውን ሪፖርት ካዳመጠ በኋላ አመስግኖ የቦርዱን ትኩረት የሚሹና ለ21ኛ ካውንስል በሚቀርቡ ጉዳዮች ላይ መክሮ አቅጣጫ በማስቀመጥ ስብሰባውን አጠናቋል። መረጃውን ከአገልግሎቱ ገጽ አገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ልጆችን የምናወርሰው ነገ በትውልድ ቅብብሎሽ እንዴት ማስተላለፍ ይቻላል በሚል መሪ ቃል የፓናል ውይይት አካሂዷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ልጆችን የምናወርሰው ነገ በትውልድ ቅብብሎሽ እንዴት ማስተላለፍ ይቻላል በሚል ሀሳብ የፓናል ውይይት በኢሊሊ ሆቴል ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት የልማት ኮሚሽን ኮሚሽነር ከቤተ ክርስቲያናት ህብረት ጥሪ የተደረገላቸው የቤተክርስቲያን መሪዎች፣ የሙሉ ጊዜ ሴሚናሪ መሪዎችና በህፃናትና ወጣቶች ላይ የሚሰሩ የልማት ተቋማት ተገኝተዋል። የመወያያ ርዕስ ሀሳቡን ዶክተር ምህረቱ ሻንቆ ያቀረቡ ሲሆን ፕሮግራሙን የልማት ኮሚሽን ምክትል ኮሚሽነር ወንድም እምሩ ሙላቱ መርተዋል። በመቀጠል የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ እንኳን ደህና መጣችሁ መልእክት በማስተላለፍ የፓናል ውይይት ዓላማ ገለጻ አድርገዋል። የቤተ እምነቱ ምክትል ፕሬዝዳንት ፓስተር ለውየው ስንሻው በቤተ ክርስቲያናት በልጆች ላይ የሚሰሩ አገልግሎቶች ኮርሶች በበቂ ሁኔታ ቢኖርም ልጆች ላይ ሸክም ተሰምቶት የሚሰሩና የሚያገለግሉ አገልጋዮች ጥቂት በመሆናቸው ቀጣይ ቤተክርስቲያንና ሀገርን የሚረከቡ ልጆች ላይ ትኩረት በማድረግ ልናገለግላቸው ይገባል ሲል መልእክት አስተላልፈዋል። የፓናል ውይይቱ በታሰበለት እቅድ መሰረት የተከናወነ ሲሆን ልጆች ላይ ለመስራት የማንቂያ ግንዛቤ እንደፈጠረላቸውና ጌታ መልካም ጊዜ እንደሰጣቸው ተሳታፊዎች ገልጸውልናል። የሴቶች ጾታዊ ጥቃት እንዲቆም ተገለጸ። ቀጣዩ ሀገራዊ ምርጫ ፓርቲዎች መወዳደሪያ አንዱ ርዕስ የሴቶች ጾታዊ ጥቃት ለማቆምና ሴቶችን ተጠቃሚ ለማድረግ ምን እቅድ አላችሁ የሚል እንዲሆን ስራ መጀመሩ የኢትዮጵያ ሴቶች ፌዴሬሽን አስታወቀ። የኢትዮጵያ ሴቶች ፌዴሬሽን ከተባበሩት መንግስታት ሴቶች ጋር በመተባበር ከህዳር 18 እስከ ህዳር 19 በአዳማ ኃይሌ ሪዞርት ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡና በቀጣይም አገራዊ ምክክሩን በማስተባበርና በመወያየት ሊሳተፉ ይችላሉ ተብለው ከሚታሰቡ ሴቶች ጋር ሊመክር እንደሆነ የኢትዮጵያ ሴቶች ፌዴሬሽን አስታውቋል።
በዚህ መድረክ ላይም ኮሚሽኑ በቀጣይ ሊሰራው ካሰበው ሀገር አቀፍ ስራዎች ጋር የሴቶችን አጀንዳ ከዋናው አጀንዳ ጋር እንዴት ሊያስተሳስረው እንዳሰበ ማብራሪያ እንደሚጠይቅና በዚህም ግልጽ አካታች ስትራቴጂ በመቅረጽ የሴቶችን ጥያቄ መልስ እንዲያገኝ እንዲሰራ ለማግባባት መታሰቡ ተገልጿል። ፌዴሬሽኑ ቀጣይ ምርጫ ላይ የሴቶች ጥቃትና ተጠቃሚነት ላይ የፖለቲካ ፓርቲዎች አንዱ የመከራከሪያቸው ርዕስ እንዲሆን ምርጫ ቦርድ ትኩረት እንዲሰጠው ንግግር መጀመሩንና አሁን ያለው ጾታዊ ጥቃት እየጨመረ መምጣት ፖሊሲያዊ መልስ እንዲያገኝ አሸናፊ ፓርቲውም ከቀድሞ ቃል እንዲገባና ዘርፈ ብዙ ትኩረት እንዲያደርግ ከመታገል ባለፈ የምርጫው አንዱ መመዘኛም የሴቶች መብትና ያልተመለሱ ጾታዊ ጥያቄዎች እንዲሆኑ ለማድረግ የተሰራ መሆኑን ምንጮች ጠቁመዋል። የኢትዮጵያ ሴቶች ፌዴሬሽን በኢትዮጵያ ከ8.6 ሚሊዮን በላይ አባላትን በማቀፍ በሀገር አቀፍ ደረጃ የሚታየውን ከፍተኛ ትኩረት የሚፈልጉ ጾታዊ ጉዳዮችን ነቅሶ በማውጣት በትኩረት እየሰራ ይገኛል ተብሏል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ኡጋንዳ የኢትዮጵያ የኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቷ አገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታወቀች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህም ምክንያቱ በአገሪቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ ሚኒስትሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ ከመቀነሱ እንደሆነ የዩጋንዳ ዘ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከሶስቱ ሀገራት የሚመጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመመረጣቸው በርካታ ስደተኞች ከኢትዮጵያ ከኤርትራና ከሶማሊያ ወደ ሀገሪቱ እየገቡ ነው። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን በሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱን አገራት ዜጎች የሚመለከት እንዳልሆነ ተገልጿል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱ እየጨመረ መሆኑን አመላክተው በየቀኑ ከ100 እስከ 200 መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ብለዋል። ኡጋንዳም በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነጻነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪ ለዜጎች የተፈቀዱ አገልግሎቶች መጠቀም ስለሚችሉ ነው። ሚኒስትሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ 2 ቢሊዮን ሺሊንግ የኡጋንዳ ገንዘብ ታወጣለች። ዘገባው የቢቢሲ ነው። በተመሳሳይ ዜና ኡጋንዳ በአሁኑ ጊዜ ጦርነት ከሌለባቸው ሀገራት የሚመጡ ሰዎችን እንደ ስደተኛ እንደማትመለከታቸው አስታውቃለች። ኡጋንዳ ጦርነት ከሌለባቸው ሀገራት የሚመጡ ሰዎችን እንደ ስደተኛ እንደማታይ ስትገልጽ እነዚህ ሀገራትም ኢትዮጵያ፣ ሶማሊያና ኤርትራ ናቸው ተብሏል። ለ2 ሚሊዮን የቀረቡ ስደተኞችን እያስተናገደች ያለችው ኡጋንዳ ከተመድ የስደተኞች ኮሚሽን በአመት 240 ሚሊዮን ዶላር ድጋፍ ታገኝ እንደነበር ገልጻ አሁን ላይ ይህ ድጋፍ ከ100 ሚሊዮን ዶላር በታች መሆኑን ገልጻ በዚህ አመት 18 ሚሊዮን ዶላር ብቻ መቀበሏን አስታውቃለች። ኡጋንዳ ስደተኞችን መቀበሏን እንደማታቆም ገልጻ ከሶስቱ ሀገራት ከዚህ በኋላ የሚመጡ ዜጎችን ግን እንደ ስደተኛ እንደማትቀበል ገልጻለች። በአሁኑ ጊዜ በስደተኝነት ተመዝግበው ያሉ የሶስቱ ሀገራት ዜጎች ግን በስደተኝነት ተመዝግበው ይቀጥላሉ ብላለች። ዘገባው የዲደብሊው አፍሪካ ነው። በመጨረሻም በቦነስ አይረስ ከተማ በተካሄደው የ2025 የወንጌል ፌስቲቫል በሺዎች የሚቆጠሩ ታዳሚያን መሰብሰባቸው ተገልጿል። ዳንኤል አንተነህ ዝርዝር አለው። በቦነስ አይረስ ከተማ በተካሄደው የ25 የወንጌል ፌስቲቫል በሺዎች የሚቆጠሩ ታዳሚያን መሰባሰባቸውም ተገልጿል። በዲያጎናል ኖርቴ በተካሄደውና በቦነስ አይረስ እምብርት በሚገኘው ፕላዛ ደማዩ በተጠናቀቀው ዝግጅት ከ2000 በላይ በጎ ፈቃደኞች፣ ዘማሪዎች፣ ባንዶች፣ አርቲስቶችና ከትምህርት ቤት የመጡ ቡድኖችም ተሳትፈዋል። ዕለቱም በሺዎች የሚቆጠሩ ነዋሪዎችን፣ ቤተሰቦችንና የክርስቲያን ማህበረሰቦች ሰፊ የወንጌል ስራና ህዝባዊ አንድነትንም አሳይቷል። በአቬኒዳ ዳያጎናል ኖርቴ ከሐውልት እስከ ፕላዛ ደማዩ ድረስ የተዘረጋው በዓሉም ከ2000 በላይ የሚሆኑ የአጥቢያ ቤተ ክርስቲያናትና በጎ ፈቃደኞችም ተሳትፈዋል። አዘጋጆቹ እንዳሉትም ዓመታዊ ስብሰባው ክርስቲያናዊ አምልኮን ከአርጀንቲና ከተማና ባህል ህይወት ጋር በማገናኘትም ቤተ ክርስቲያንን ወደ አደባባይ ለማምጣት ዓላማ ያደረገ መሆኑንም ገልጸዋል። ፌስቲቫሉንም ለመታደም ከማለዳ ጀምሮ ቤተሰቦች፣ ወጣቶችና ጉባኤዎች 1.2 ኪሎ ሜትር በሚሸፍነው ኮሪደር ላይ በመገኘት ተሰልፈውም ነበረ። በፕላዛ ደማዩ ውስጥ በተዘጋጀው መድረክ የወንጌል መዘምራንን፣ ባንዶችን በማስተናገድ አገልግሎቱም ተካሂዷል። ዘገባው የክርስቲያን ዴይሊ ነው።
ለዕለቱ የያዝነውን የመረጃ ሰዓታችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናሳሳችሁ። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሰላምና የእርቅ ኮሚሽን በኢትዮጵያ ወንጌል አርነት ቤተክርስቲያን ዋና ጽሕፈት ቤትና በኢትዮጵያ ወንጌል አርነት ቤተክርስቲያን የአባ ኮራን አጥቢያ መካከል የተፈጠረውን አለመግባባት መፈታቱን አስታወቀ። የሴቶች ጾታዊ ጥቃት እንዲቆም ተጠየቀ። ከውጭ በቦነስ አይረስ ከተማ በተካሄደው የ2025 የወንጌል ፌስቲቫል በሺዎች የሚቆጠሩ ታዳሚያን መሰብሰባቸው ተገለጸ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነፃነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ